ከማይክሮሶፍት አክሰስ ክፍሎች ውስጥ ብዙዎቻችሁ የምጠብቁትና ሶስተኛው ክፍል የሆነው ፎርም ላይ ደርሰናል። እስከ ዛሬዋ ክፍል ድረስ በነበሩ ከ20 በላይ የሚሆኑ ቪዲዮዎች ማይክሮሶፍት አክሰስን ከዜሮ ጀምረን ቴብል ሰርተን እንደዚሁም ከሰራናቸው ቴብሎች ላይ ደግሞ ኩዌሪዎችን ፈጥረን ነበር። በእነዚህ ኩዌሪዎችም ውስጥ መረጃዎችን መዝግበናል። በዛሬው ቪዲዮ ደግሞ ለማይክሮሶፍት አክሰስ ፎርም ክፍል የመጀመሪያ የሆነውን ትምህርት የምንጀምር ነው የሚሆነው። በእርግጠኝነት መናገር እንደምችለው ከቴብልና ከኩዌሪ በላይ ፎርምን በደንብ ትወዱታላችሁ። ምክንያቱም እስከዛሬ የነበሩት ፎርምና ኩዌሪ ዳታቤዛችንን ቢውልድ የማድረግና መሰረቱን የመጣል ስራ ነበር። አሁን ላይ ግን ትክክለኛ ዳታቤዛችንን በቀላሉና በሚያምር እይታ መረጃዎችን መመዝገብ የምንጀምርበት ነው የሚሆነው። ስለዚህ ከዛሬዋ ቪዲዮ ጀምሮ ባሉት ተከታታይ ክፍሎች አክሰስ ላይ ፎርምን ከዜሮ ጀምረን እንዴት ቢውልድ እናደርጋለን፣ ምን አይነት ፎርም መፍጠሪያ ክፍሎች አሉ የሚለውን ከዚህ በፊት በሰራናቸው አይነት የትምህርት ስታይሎች በተከታታይ የምናያቸው ነው የሚሆነው። በዛሬው ቪዲዮ ግን ከቴብል እንደዚህም ከኩዌሪ አንጻር ፎርም ምን አይነት ጥቅም አለው የሚለውን ከዚህ በፊት የዛሬ 3 እና 4 ዓመት በፊት የሰራሁት የአንድ ፊልም መሸጫ ወይም ማከራያ የምንለው አይነት ሶፍትዌርን ሳምፕል አሳያቸዋለሁ። አሁን ፊልም መከራየትና መሸጥ ቀርቷል። ነገር ግን በዛን ጊዜ የሰራሁለት ጓደኛ በደንብ የተጠቀመበት ሶፍትዌር ነበር። ስለዚህ በዛሬው በአክሰስ ፎርም የመጀመሪያው ክፍላችን መሰረታዊ የሚባሉ የፎርም ጽንሰ ሀሳቦችን አሳያቸዋለሁ። በሚቀጥሉት ተከታታይ ክፍሎች ደግሞ ፎርሞችን ከዜሮ ጀምረን በሚያምርና በሚስብ ሁኔታ ዲዛይን የምናደርግ ነው የሚሆነው። ትምህርቶቹን የምታገኙት ደግሞ ድሜክስ ኮምፒውተር ላይ ነው። ከዚህ በፊት በነበሩት የማይክሮሶፍት አክሰስ ቱቶሪያሎቻችን ላይ ስለ ቴብል ኩዌሪ አይተናል። በዛሬው ቪዲዮ ደግሞ ከዚህ በፊት የሰራናቸውን ኩዌሪና ቴብሎች ተጠቅመን እንዴት ነው የሚያምር ፎርም መስራት የምንችለው የሚለውን ነው የምናየው። ይህን ከማየታችን በፊት ግን እዚህ ላይ ስክሪኑ ላይ የማሳያችሁ ሳምፕል የሆኑ ፎርሞች ናቸው። ከዚህ በፊት የሰራኋቸው ፕሮጀክቶችን እንዴት አድርጌ እንደሰራኋቸው፣ እንደዚሁም እስካሁን የሰራናቸውን ቴብሎች ተጠቅመን ፎርም ስንሰራ ምንድን ነው ልዩነቱ፣ የሚጠቅመን ስለምንድን ነው የሚለውን ቀላል በሆነ መንገድ ላሳያችሁ ሞክራለሁ ማለት ነው። እዚህ ላይ የምታዩት ለምሳሌ ለአንድ የፊልም ማከራያ የተሰራ ሶፍትዌር ነው። ሶፍትዌሩ ምንድነው የሚያደርገው? ስለ አንድ ፊልም ሙሉ መረጃ ትሰጡታላችሁ። የፊልሙን ፒክቸር ወይም ፖስተር የሚልነውን ትሰጡታላችሁ። ከዛ በኋላ አንድ ተከራይ ሲመጣ በጣም በቀላሉ እዛ ፊልም ቤት ውስጥ ያሉ ወይም የተመዘገቡ ፊልሞችን ፖስተሩን ብቻ በማየት ፊልሞቹን መምረጥ ይችላል ማለት። ምናልባት አስፈላጊ ከሆነ ፖስተሩን ሲነካው ስለዛ ፊልም እያንዳንዱ መረጃዎች በትክክል ይነግረዋል። ያን ለማድረግ ግን መጀመሪያ ምን መሆን አለበት? ፊልሙ ዲቴይል መመዝገብ አለበት። ይሄ ማለት ምን መሰላችሁ? ለምሳሌ ከዚህ በፊት የሰራናቸው ቴብሎች ላይ የአንድ ተማሪ ሙሉ መረጃ ነው ያስገባ ነው። ተማሪው ስም፣ እድሜው፣ ጾታው፣ ሰፈሩ፣ የሚማርበት ክላስ፣ እያንዳንዱ መረጃዎች እዛ ቦታ ላይ ሰፍረዋል፣ ስልክ ቁጥሩን ጨምሮ ማለት ነው። ስለዚህ የተማሪዎቹን ስም ፎቶቸውን በጎን እያየን ይሄ ተማሪ ማን ነበር ብለን ስናስብ የተማሪውን ፎቶ ልክ ስንነካው ከዚህ በፊት ስለ ተማሪው የመዘገብናቸው መረጃዎች በሙሉ ይመጣሉ ማለት ነው። ስለዚህ እንደዚህ አይነት ሲስተም ነው እዚህ ላይ የተጠቀም ነው። ለየት የሚያደርገው ይሄኛውን ሶፍትዌር ደግሞ ምንድነው? ፊልሞቹን እያየን ደስ ያለን ፊልም ሲኖር ምረጥ የምትል ፓርት አለች። በኋላ አሳያችኋለሁ። እሷን በመንካት ብቻ ፊልሙን መከራየት እንችላለን። በመጨረሻ ለምሳሌ 8 ፊልሞች ከሆነ የነካ ነው እና መርጠን ስንጨርስ መርጬ ጨርሻለሁ የምትለዋን በተን ስንነካ ምን ያህል ብር መክፈል እንዳለብን፣ ጠቅላላ ምን ያህል ፊልሞች እንደመረጠን እና ምን አይነት ፊልሞችን እንደመረጥን ሙሉ ሪፖርቱን ያመጣልናል ማለት ነው። ይህ እንግዲህ ስለ ሶፍትዌሩ ትንሽ ማብራሪያ ነውና እንዴት ነው የተሰራው ካላችሁ ለምሳሌ እዚህ ላይ የምታዩት ነው ፎርም የሚባለው። ይሄ ፎርም ስለ አንድ ፊልም ሙሉ መረጃ የምናስገባበት ፎርም ነው። ለምሳሌ እዚህ ላይ የምታዩት የተዋናዩ ስም፣ ዳይሬክተር፣ ፊልሙን የጻፈው ሰው፣ እዚህ ላይ የፊልሙ ርዕስ አለ፣ ፊልሙ መቼ ነው የተለቀቀው፣ የፊልሙ ፎርማት ምንድነው፣ ኤምፒ4 ነው ኤምኬቢ ነው ወይስ ደቂቃውና ሰዓቶቹ አሉ፣ እንዲሁም ይዘቱ ፊልሙ ምንድነው፣ አክሽን ነው አድቬንቸር ነው የሚሉት እያንዳንዱ ስለ ፊልሙ መረጃዎች አሉ። እንደዚሁም ትርጉም ካለው ደግሞ የተርጓሚው ስም ሁሉ አለው ማለት ነው። አሁን ይሄንን ፎርም እንዴት እንደሰራ ነው ላሳያችሁ። ለምሳሌ መጀመሪያ ከዚህ በፊት ቱቶሪያሎችን እያያችሁ የመጣችሁ ሰዎች ካላችሁ በእርግጠኝነት ቴብሉን ነው የምታውቁት። እንደምታዩት ሙቪ ታይትል ወይም የፊልሙ ርዕስ፣ ከዛ ይዘቱ፣ የፊልሙ አይነት፣ ተዋናዩ፣ ዳይሬክት ያደረገው ማን ነው፣ ሬቱ ስንት ነው፣ የፊልሙ ኢንዱስትሪ ሆሊውድ ነው ቦሊውድ ነው ወይስ የኢትዮጵያ ፊልም ነው የሚሉ እያንዳንዱ እንደምታዩት እዚህ ላይ በፊልድ ኔሞቹ ተቀምጠዋል ማለት ነው። እዚህ ላይ በጎን በኩል ዲስክሪፕሽን ላይ የምታዩቸው ደግሞ ስለ ፊልሙ ማብራሪያዎች ናቸው ማለት ነው። ምናልባት ይህንን ቪዲዮ ያላያችሁ ካላችሁ ወደ ኋላ ተመልሳችሁ ስለ ቴብል ሙሉ ዲቴል እንዴት እነዚህ ነገሮች እንደምንሰራ አይተናል። አሁን እዚህ ላይ የምናየው ዲዛይን ቪው ነው ወይም ደግሞ ቴብላችን ዲዛይን ያደረግንበት ነው። ወደ ዳታ ሺት ቪው በመልሰው እንደምታዩት እዚህ ላይ ያሉ የተለያዩ አይነት ፊልሞች ተመዝግበዋል። አሁን እዚህ ላይ መጥቼ 30ኛ ቦታ ላይ ክሊክ በማድረግ ፊልሙን መዘግባለሁ። የፊልሙ ይዘት ሮማንስ ነው፣ አክሽን ነው፣ ሆረር ነው፣ እዚህ ላይ መዘግባለሁ።
እዚህ ላይ በመምጣት የተለቀቀበትን ቀን ዓመተ ምህረቱን ቀኑን አስገባለሁ። እንደዚሁም ደግሞ ተዋናዩ ማን ነው፣ ዳይሬክተሩ ማን ነው የሚሉትን እያንዳንዱን ስለዛ ፊልም ሙሉ መረጃ አስገባለሁ ማለት ነው። እንደምታዩት ግን እዚህ ቦታ ላይ እነዚህ መረጃዎች ማስገባት በጣም አስቸጋሪ ነው። ስለዚህ ይሄን የመረጃ አመዘጋገብ ስርዓት በጣም ቀላል ለማድረግ ፎርም የሚባለው እንጠቀማለን ማለት ነው። አሁን ምን አደረኩ? እዚህ ላይ የምታዩትን ቴብል በጣም ቀላል በሆነ መልኩ መረጃዎችን ለመመዝገብ ወደሚያስችል ፎርም ቀየርኩ። እንዴት አድርጌ ነው የቀየርኩት? እዚህ ላይ እንደምታዩት ሙቪ ዲቴል የሚለውን ብከፍተው እዚህ ላይ የምታዩት ለምሳሌ የፊልሙ ርዕስ እዚህ ላይ አለ። ስለዚህ እዚህ ላይ የምጽፈው ነገር እዚህ ላይ ይገባል ማለት ነው። በመቀጠል የፊልሙ ይዘት ለምሳሌ ድራማ ከሆነ ድራማ፣ አክሽን ከሆነ አክሽን እዚህ ላይ እመርጣለሁ የምፈልጋቸውን ማለት ነው። እዚህ ላይ የምመርጠው ነገር ደግሞ እዚህ ላይ ይገባል ማለት ነው። በተመሳሳይ የፊልሙ ቋንቋ እንግሊሽ ከሆነ አማርኛ፣ ሩሲያ፣ ሂንዲ፣ ኡርዱ የተለያዩ አይነት ቋንቋዎች ሊኖሩ ይችላሉ። እዚህ ላይ የምመዘግበው የፊልሙ ቋንቋ ደግሞ እዚህ ቴብል ላይ ካለው የቋንቋ ኮለመን ላይ ይገባል ማለት ነው። ስለዚህ በዚህ መልኩ ነው መረጃዎቻችንን የምንመዘግበው። ስለዚህ ሁልጊዜ እዚህ ላይ የምታዩትን ቴብል አናየውም ማለት ነው። ሁልጊዜ የምናየው እዚህ ላይ የምታዩትን ፎርም ይሆናል። ስለዚህ ፎርማችሁን በጣም በሚያምርና በጣም ግልጽ በሆነ መንገድ ስትሰሩ ቀላል የሆነ የመረጃ መዘጋገብ ይኖራችኋል። እንደዚህም ደግሞ መረጃዎቻችሁ ማኔጅ ለማድረግ በጣም በቀላሉ ትችላላችሁ። ለምሳሌ እዚህ ላይ እንደምታዩት ወደፊት ወደኋላ በማድረግ ፊልሞቹን የተመዘገቡ ፊልሞቹን በዚህ መልኩ ማየት እችላለሁ። እያንዳንዱ ፊልሞች እንደምታዩት በጎን በኩል ፖስተሩ አለ። ከዛም የፊልሙ ዲቴል አለ። በዚህ መልኩ ማየት እችላለሁ። መሰረዝ የምፈልጋቸው ፊልሞች ካሉ መሰረዝ እችላለሁ። አዲስ የሚለውን ብቻን እንደምታዩት ባዶ ያመጣልኛል። እዚህ ቦታ ላይ አዲስ ፊልም መመዝገብ እችላለሁ። ብዙ ነገር ማድረግ እችላለሁ። ጠቅላላ 28 ፊልሞች ነው እስካሁን የመዘገብነው። እዚህ ላይ ማየት እችላለሁ። አንድ ምሳሌ ባሳያችሁ ሌላ አንድ ፎርም ለመክፈት ሞክር። እስኪ የኛውን ሞክረው። ኦኬ። እዚህ ላይ ደግሞ እያንዳንዱ ፊልሞች ቀላል በሆነ እይታ እንደምታዩት 28ቱን ፊልሞች የተመዘገቡ ፊልሞች በዚህ መልኩ ተቀምጠዋል። ስለዚህ እዚህ ላይም ሰዎች መምረጥ ይችላሉ። ስለ ፊልሙ ሙሉ መረጃ ከፈለጋችሁ ደግሞ እዚህ ላይ የምታዩትን የምዝገባ ቁጥሩን በመንካት ለምሳሌ ጉድ ኪሰር የሚባለውን ፊልም ነው የምፈልገው። ስለዚህ ምዝገባ ቁጥር 10 ነው። እሱም ብቻ ነው። ስለ ጉድ ኪሰር ሙሉ መረጃ ይመጣልኛል ማለት ነው። እንደምታዩት እጅግ በጣም ቀላል የሆኑ ስራዎችን የምንሰራበት ነው ፎርም። ይሄን ለመስራት ግን ከዚህ በፊት እንዳልኳችሁ ፎርምን እንዴት መስራት እንዳለባችሁ ማወቅ አለባችሁ። ስለዚህ ልዝጋቸውና አንድ የመጨረሻ ፎርም ላሳያችሁ። በጣም ቀላል የሆነ ፎርም ለምሳሌ እዚህ ላይ ያለውን ፎርም ከፍተው እንደምታዩት ይሄኛው ደግሞ ለየት ያለ የፎርም አቀራረብ ነው። እዚህ ላይ ሰብ ፎርም የሚባለው አይነት የፎርም ስታይል ነው ያለው። እንደምታዩት እዚህ ላይ ያለው ፊልሞችን በጣም በቀላሉ ወደ ታች በማድረግ የምትፈልጉትን ፊልም ፖስተሩን ብቻ በማየት መምረጥ ትችላላችሁ። እንደምታዩት የተለያዩ አይነት ፊልሞች አሉ። ለምሳሌ እዚህ ላይ ያለውን ያልተከፈለ የሚለውን ፊልም ሙሉ መረጃውን ማየት ፈልግ በጣም በቀላሉ እዚህ ላይ የምትጨርሱ ላይ ብቻ የፈለኩበት ቦታ ላይ ክሊክ ባደርግ በጎን በኩል ስለ ፊልሙ ሙሉ መረጃዎች ይመጣሉ ማለት ነው። ስለዚህ ፊልሞችን በጎን ታያላችሁ። ሙሉ መረጃ እዚህ ላይ ከተጠቀሱ መረጃዎች ከፈለጋችሁ ደግሞ በዚህኛው ማምጣት ትችላላችሁ። ፊልሙ መከራየት ስትፈልጉ ምረጥ የሚለውን ብትጫኑት እንደምታዩት አረንጓዴ ከለር ያበራል። ያ ማለት ፊልሙን መርጣችኋል ወይም ተከራይታችኋል ማለት ነው። ስጨርሱ እዚህ ላይ ያለችው መንካት ከዛ እስካሁን የመረጣችኋቸው ፊልሞች እንደምታዩት እዚህ ላይ ያመጣላችኋል። አንድ ፊልም ስለሆነ የተከራየሁት 3 ብር ብቻ የሚል ነው ያመጣልኝ። ነገር ግን ከዛ በላይ ፊልሞችን ብከራይ ሙሉ የፊልሞቹን ዝርዝር እዚህ ላይ ያመጣል። በተጨማሪም ደግሞ ዋጋውን ጨምሮ ያመጣል ማለት ነው። ስለዚህ ፎርሞችን የምንጠቀመው መረጃዎቻችንን ቀላል በሆነ መንገድ ለማስገባትና ቀላል የሆነ የመረጃ አያያዝን ለመጠቀም ነው ማለት ነው። ስለዚህ በቀጣዩ ቪዲዮ የምናየው እንዴት ነው ፎርሞችን ማዘጋጀት የምንችለው። ከዚህ በፊት የሰራናቸው ምሳሌዎች ለምሳሌ የተማሪዎች መመዝገቢያ ቅጹን ቀላል በሆነ መንገድ ፎርም ሰርተንለት እንዴት ነው የተማሪዎች መመዝገቢያ ፎርም መስራት የምንችለው፣ የተማሪዎቹ ሪፖርት ማየት የምንችለው የሚለውን ቀላል በሆነ መንገድ ነው ማለት ነው የምናየው። ስለዚህ በቀጣዩ ቪዲዮ ስለ ፎርም ማወቅ አለባችሁ ብዬ የማስባቸውን ሁሉንም ሀሳቦች አብረን የምናይ ይሆናል። ምናልባት እዚህ ላይ ያለውን ፕሮጀክት ውስጡ ላይ ምን እንዳለው እንዴት ፈንክሽን እንደሚያደርግ አንድ ቪዲዮ ሰርቼላችኋለሁ። በተጨማሪም ስለ ተማሪዎች መመዝገቢያ አንድ ከዚህ በጣም የተሻለና አድቫንስድ የሆነ ደግሞ እንደዚሁ አንድ ፕሮጀክት ሰርቻለሁ። እሱንም ማየት ትችላላችሁ። ሁለቱም ቪዲዮዎች ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንካቸውን። እናም አክሰስ ምን ያህል ፓወርፉል ሶፍትዌር እንደሆነ እዛ ላይ ትማራላችሁ ተስፋ አደርጋለሁ። ስለዚህ ፎርምን በቀጣዩ ቪዲዮ ከሀ እንጀምራለን። በእርግጠኝነት ተከታታይ ባሉት ቪዲዮዎች የተሻለ ፎርም በመስራት በጣም አሪፍ እውቀት እንደሚኖራችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ አብራችሁ እዚህ ዱሜክስ ነበርኩ። ባባይ